ስለዚህ በ61 ቪው ደግሞ ስንት አገኘን? 0.82 ዶላር አግኝተናል ከጀርመኒ ሲታይ ማለት ነው። አንድ ሰው ዩቲዩብ ላይ ተፈታፈ ብሎ 4000 ወር ሞልቶና 1000 ሰብስክራይበር ከሞላ በኋላ ስንት ይከፈቷል? የብዙዎቻችን ጥያቄ ነው። ስፔሻሊ ኢትዮጵያ ላይ ኢትዮጵያ ውስጥ ከሆናችሁና ኢትዮጵያ ውስጥ እያላችሁ ኢትዮጵያ ለሚኖሩ ሰዎች በቪው ዩቲዩብም እንደማይከፍል ይታወቃል፣ ወይም ደግሞ ብዙዎቻችን እናውቃለንና አይከፍልም እንደው። ስለዚህ አሁን በዛሬው ቪዲዮ ማሳያችሁ ኢትዮጵያ ውስጥ 1000 ቪው ሲታይላችሁ ምን ያህል ሊከፍላችሁ ይችላል የሚለው ማለት እናንተ እየሰራችሁት ያላችሁት ወይም ደግሞ እንደኛ ኢትዮጵያ ውስጥ ናችሁ ኮንተንታችሁን ስትሰሩ በ1000 ስንት ይከፍላሉ? ከሞኔታይዜሽን በኋላ ይሄን ረብጣ ዶላር እንለቅመዋለን ወይስ አንለቅመውም ወይም እንላለን አንልም የሚለው ነገር የምናሳያችሁ ይሆናል ማለት ነው። ዳሽቦርድ ነው ያለው ቻናል ዳሽቦርድ ላይ ነው የዩቲዩብ ቻናል ዳሽቦርድ እና ወደ 33000 ምናምን የታየ ቪዲዮ አለን። እሱም ስንት ሰራ በ33000 ቪው የሚለውንም እንዲሁም ደግሞ በቅርብ የታየውን በሺህ የታየ የሚቆጠራል እሱም ስንት ሰራ ሁለቱን በጂኦግራፊ አድርገን የምናይ ይሆናልና ስንት ሊከፍል ይችላል ወይም ደግሞ ስንት ይከፍላል ዩቲዩብ የሚለውን በደንብ ብሪፍሊ ነው ማስረዳችሁ ዛሬ። የዩቲዩብ ወሮችን ጉር ነው ማውጣው በሉት በቃ። እስከዛና ሰብስክራይብ ማድረግ እንዳይረሳ በዚህ አመት መጨረሻ ማለት ነው 10000 ሰብስክራይበር መሙላት ስለምንፈልግ ሁላችሁም ሰብስክራይብ ማድረጋችሁ እንዳይረሳኛንም ሰፖርት ያው እኔም ከምጨቀጭቃችሁ ሰፖርት አድርጉን። በሁለተኛነት ደረጃ ደግሞ ይሄን ቪዲዮ ካያችሁ በኋላ እርግጠኛ ነኝ ብዙዎቻችሁ ቪፒኤን አብርታችሁ ታይሉናላችሁ። we are broke ነው የምላችሁ እኛ ብዙ ነገር ኤክስፔክት አድርገን ምናምን። ለማንኛውም እስቲ እሺ ወደ ቻናል ዳሽቦርድ ላይ ልግባና እዚህ ጋር እንደምትመለከቱት ኮንተንት ላይ ልግባና ኮንተንት ላይ ከገባን በኋላ እዚህ ጋር አፍተር ሞኔታይዜሽን በጣም የታየው ስንት ነው? ይሄኛው ነው ወደ 33909 ቪው አግኝቷል። ያው አፕሮክሲሜትሊ ወደ 33000 ወደ 34000 አካባቢ በሉት ወደ 34000 ቪው አካባቢ አግኝቷልና 33911 ከየትም ብዙ እንደታየት ጂኦግራፊ የሚለውን ነገር እስቲ በደንብ አድርጌ ላሳያችሁ። እዚህ ጋር ኦዲየንስ የሚለው ውስጥ ነው መንገባው ጂኦግራፊ ከየት እንደሚታይ ለማወቅ ምን ከፈለግም ማለት ነው። እና ስንወስድ እሺ ሰብስክራይብ ያደረጋችሁ ሰዎች ራው 96.6% ነው የምታዩት። አረ ሰብስክራይብ አድርጉ ተው። ሰብስክራይብ ያደረገው ደግሞ 3.4% ነው እያየ ያለው ማለት ነው። ስለዚህ ቶፕ ጂኦግራፊ እዚህ ጋር እንደምትመለከቱት ከኢትዮጵያ ስንት ይታያል ማለት ነው? 91.7% ማለት ነው። 91.7% ከኢትዮጵያ ነው የሚታየው። ስለዚህ በሱ ስንት ከፈለን የሚሆን ነገራችኋለሁ። ከዩናይትድ ስቴትስ ደግሞ 1.9% ይታያል። በሱ ስንት ከፈለን? ጀርመኒ እንደምትመለ 0.2፣ ዩናይትድ ኪንግደም 0.1፣ ሳውዝ አፍሪካ 0.1 ምናምን የሚለውን ሲሞር ብዬ ላሳያችሁና ከእንትኑ ጋር ሪቨኒው ካገኘነው ከረብጣ ዶላር እንዳልኳችሁ ቅድም ማለት ነው ከሱ ጋር ስንት እንደከፈለን እያስተያየን ማሳያችሁ ይሆናል ማለት ነው። ስለዚህ እሺ እዚህ ጋር እንደምትመለከቱት ኢትዮጵያ፣ ዩናይትድ ስቴትስ፣ ጀርመኒ፣ ዩናይትድ ኪንግደም፣ ሳውዝ አፍሪካ፣ ካናዳ፣ ፍራንስ፣ ሳውዝ አረቢያ ምናምን እያለ እዚህ ጋር ዘርዝሮታል። ከኢትዮጵያ ስንት ታየ? 31000 ታይቷል። ከኢትዮጵያ የታየው 31000 ነው ከ33000 ማለት ነው። ከዩናይትድ ስቴትስ 650 ሰው አይቶታል ወይም ደግሞ ከአሜሪካ ማለት ነው። ከጀርመን ስንት ታየ? 61፣ ከዩናይትድ ኪንግደም 41፣ ከሳውዝ አፍሪካ 25፣ ከካናዳ 17፣ ከፍራንስ 11፣ ከሳውዲ አረቢያ ደግሞ 11 ቪው ታይቷልና በእነዚህ ስንት ከፈለን ኢች ኤንድ ኤቭሪ ዲቴል አሳያችሁና እዚህ ጋር ሰከንድ ሜትሪክ ልምረጥና ላሳያችሁ በሪቨኒው ላድርገውና በሪቨኒው ሳረገው አይያው እንግዲህ እንደዚህ ብርግድ ብሎ መጣ። ይኸው መጀመሪያ እንደ ንጉስ ያው መጀመሪያ የመጣችው ኢትዮጵያ ናት። ኢትዮጵያ ስንት ታይቷል እንዳልኳችሁ 31089 ሰው አካባቢ አይቶታል። ሪቨኒው ስንት እንደሚላያችሁት ዳሽ ሙሉ ተራሳችሁ ነው የሚመስለው። ኤስቲሜት አድርጉት ምናምን ነው። እስቲ በቃ ተውት። ለማንኛውም ምንም አንወራም ስለሱ። በጣም ዲስአፖይንትድ ነው በእውነት ከምንነግራችሁ በላይ ማለት አሴ ኮንተንት ክሬተር ስታዩት 31000 ሰው ከኢትዮጵያ አይቶት ምንም ነገር ሳታገኙ ያው እኔ እኮ ለጽድቅ ብዬ ነው የምሰራው። ለማንኛውም 650 ቪው ደግሞ ከየት አግኝቷል? ከአሜሪካ አግኝቷል ማለት ነው። ከዩናይትድ ኪንግደም በሱም ስንት ሰርተናል? $5 ልንሰራ ችለናል። 650 ሰው አያችሁ። ከ31000 ቢያንስ 6 ሰው ቢያይልን ራሱ በቪፒኤን እኛ ወደ $5 እናገኝበታለን ማለት ነው። ስለዚህ በጣም ለኛ ጠቀሜታ አለው ቪፒኤን አብረታችሁ ስታዩ። ስለዚህ በ61 ቪው ደግሞ ስንት አገኘን? $0.82 አግኝተናል ከጀርመኒ ሲታይ ማለት ነው። ከዛ በሶስተኛነት ደረጃ ደግሞ የታዩ ከምንድነው ከዩናይትድ ኪንግደም ነው 41 ቪው አግኝቷል። እንደምትመለከቱት 1.04 አካባቢ ዶላር ሰርቷል። አይተ ከዩናይትድ ኪንግደም 41 ሰው ቪፒኤን አብሮቶ ቢያይ አያችሁ ወደ $1 እኛ እናገኛለን። ስለዚህ በጣም ትልቅ ነገር ነው ለኛ አሴ ስቱደንት። ይኸው ከክላሳችን ጀርባ ሆነን ነው እየሰራን ያለ ነውና ግቢ ውስጥ ሆነን ነው ይሄንን ቪዲዮ እየሰራን ያለ ነው። ስለዚህ ከፍራንስም 11 ቪው አለው ወደ $0.53 ሰርቷል። 11 ቪው አለው ሳውዲ አረቢያ ወደ $0.12 ሰርቷል እና የምትመለከቱት ይመስላል። በአጠቃላይ ስንት ዶላር ሰርቷል ማለት ነው?
አሳያችሁ ወጥቼ ስለዚህ በ30 ስንት ሺህ ነበር ያልኳችሁ? በ34,000 ቪው አካባቢ ነው አይደል? ስለዚህ በ34,000 ቪው አካባቢ እዚህ ጋር ሪቨኒ ውስጥ ገብቼ ሳሳያችሁ $9.11 ሰርቷል ማለት ነው። በጣም ኢትስ ሼምፉል በእውነት ለመናገር በጣም እንደ አሴ ኮንተንት ክሬተር ኢትዮጵያ ውስጥ ሆናችሁ ስታዩት በጣም ነው የሚደብረው። ከፍቶናል፣ አዝነናል። ለማንኛውም እንቀጥላለን። ዊሽ ስትራግል ላት ግን እስቲ ምንም ችግር የለም ቢሆንም እናንተ ያው ሰፖርት አድርጉን። ተማሪዎችም ስለሆነ ቪፒኤን እያበራችሁ እያያችሁ በሁለተኛነት ደረጃ ደግሞ መጨረሻ ላይ አሴ ኮምፓሪዥን ሁለት ቪዲዮ ብን ይሻላል ብዬ ነው። መጨረሻ ላይ የለቀቅነውን ቪዲዮ ደግሞ እዚህ ጋር ስንት አገኘ መሰላችሁ? ወደ 5000 ምናምን ቪው አግኝቷል። እስቲ በሱም ደግሞ ስንት ከፈለ የሚለውን እስቲ አሁን ሚስጥር እናውጣ ማለት ነው። ስለዚህ ኦዲየንስ ውስጥ እንግባና ላሳያችሁ። ይሄም 5316 ቪው አግኝቷል። ወቾሩ ወደ 289 ወቾሩ አግኝቷል። ወደ 101 ሰብስክራይበር በጣም ነው እናመሰግነው። እዚህም ሰብስክራይብ ላደረጋችሁ ወደ 101 ሰብስክራይበር አግኝተናል። ኦዲየንስ ውስጥ ልግባና ወደ ታች ስንወርድ ላሳያችሁ። ይሄው እዚህ ጋር እንግዲህ እናት ሰብስክራይብ ያደረጋችሁ ወደ 86.2% ነው ደግሞ ይሄንን እያያችሁት ያላችሁት። ፕሊዝ ሰብስክራይብ ብታረጉ። እሺ በሞባይል ፎንም ይሄው የሚታየው ወደ 60.4%፣ በኮምፒውተር ወደ 37.1%፣ በታብሌት ወደ 1.6%፣ በቲቪ ወደ 1% ይታያል። ቶፕ ጂኦግራፊውም ደግሞ እዚህ ጋር እንደምትመለከቱ ይሄ ይሻላል። አያችሁ ከኢትዮጵያ ስንት ይታያል? 86.3% ነው ከኢትዮጵያ የታየው። ከዩናይትድ ኪንግደም የዩናይትድ ስቴትም ደግሞ 2.2% ታይቷል። ከፍራንስ 0.4፣ ከሳውዝ አፍሪካ 0.3፣ ከዩናይትድ ኪንግደም 0.2። ፒንም አድርጌ ነበር ኮመንት ላይ እና አይ ቲንክ እሱ ነው መሰኛ ተጠቀመ ቪፒኤን አብሮታችሁ ይውልን ምናምን እና ያያችሁልንም ያንን አይታችሁ አብሮታችሁ ካያችሁልን ጊቫዌም ይኖረናል። ደግሞ ጊቫዌም እንሰጣችሁ ይሆናል። ቪፒኤን እያበራችሁ አያያችሁና ስክሪንሻት አንስታችሁ ምትልኩልን ከሆነ በሱም እንግዲህ ጊቫዌ ይኖረናል ማለት ነው። እጣ ለወጣው ሰው የምንሸልም ይሆናል ማለት ነው። ስለዚህ ሲሞር ብለን ላሳያችሁ። እዚህ ጋር ጂኦግራፊውን እንደምትመለከቱት ከኢትዮጵያ ስንት ታይቷል? ከ5219 ወደ 4499 ቪው አግኝቷል። ወደ 4500 አካባቢ ይበሉት። ከዛ ከዩናይትድ ስቴትስ ደግሞ 114 ቪው አግኝቷል። ከፍራንስ ወደ 21 ቪው፣ ከሳውዝ አፍሪካ ወደ 13፣ ከዩናይትድ ኪንግደም ወደ 10፣ ከካናዳ 0 ይላል። ግን እንዴት 0 ብሎ 10% ሊያስቀምጠው እንደቻለ አልገባኝም። ስለዚህ እሺ ላሳያችሁ። የኛውንም ሰከንድ ሜትሪክ እንምረጥና ሞር ሜትሪክስ ውስጥ ገብተን ከኤስቲሜትድ ሪቨኒው ጋር ላሳያችሁ። እሺ እንደምትመለከቱት ከዩናይትድ ስቴትስ ስንት ታይቷል? ወደ 114 ቪው አግኝቷል። ወደ $1.23 ሊሰራ ችሏል። ከደሞ በቪው 21 ያገኘው ከፍራንስ ደግሞ $0.26 ሊሰራ ችሏል። ከሳውዝ አፍሪካ በ13 ቪው 0.01 ቪው $0.01 ሊሰራ ችሏል። ወደ 10 ቪው ደግሞ ያገኘው ከየት ነው? ከዩናይትድ ኪንግደም 0.15 እያለ ይቀጥላል። ከካናዳ ደግሞ 0.16 ቪው 0 ነው የሚለው አይ ዶንት ኖ ወይ አንድ ሰው ምናምን አይቶት ነው 10% ሲቀመጥ ወደ 0.00 ምናምን ሊሆን ይችላል ወይ ወደ 0 ምናምንና ለዛ መሰለኝ 0 ብሎ ያስቀመጠው። ከዩናይትድ አረብ ኤሚሬትስም እንደዚሁ 0.7% ሪቨኒው ያገኘ ነው ከዛ ነው ወደ 0.02 እያለ ይቀጥላል። ብቻ እዚህ ጋር ብራዚል አለ፣ ከስዊዘርላንድ፣ ከጀርመኒ፣ ከኢጂፕት፣ ከኢንዶኔዥያ፣ ከእስራኤል፣ ከኢንዲያ፣ ከኢራቅ፣ ከኢጣሊ፣ ጆርዳን ምናምን እያለ ይቀጥላል። እነዚህ ናቸው ተደማምሮ አሪፍ ገንዘብ ሊያስገኙላቸው የሚችለው ማለት ነው። ስለዚህ የአንድ ሰው ቪው በጣም ጠቀሜታ አለው ማለት ነው። በአድ ሪቨኒው እየከፈለን ስለሆነ አድ የሚገባላችሁ አይነት ከሆነ ማለት ነው ስታዩ። ከዛ እዚህ ጋር ሪቨኒው እንደምትመለከቱት ስንት አገኘ? ቡም $2.30 ሊሰራ ችሏል ማለት ነው። ከዛኛው አንፃር ስታዩት ወደ 33000 ታይቶ $9 አካባቢ ከሰራ፣ ይሄኛው ደግሞ በ5000 $2 ከሰራ $2.3 ከሰራ አይ ቲንክ ይሄኛው በጣም ጸደይ ነው። ወይም ደግሞ ብዙዎቻችሁ ይሄኛውን እያበራችሁ ልታዩት ትችላችኋል ማለት ነው። ስለዚህ ኦቨርቪው ጋር ስንገባ ቅድም አሳይቻችኋለሁ 5300 አግኝቷል። ወደ 289 ዋች አወር ወደ 101 ሰብስክራይበር፣ በዚህም ደግሞ $2.30 ልንሰራ ችለናል ማለት ነው። ኢትስ ኦል አባውት ከኢትዮጵያ 1000 ቪው የምታየላችሁ 2000 3000 4000 ከኢትዮጵያ ምንም አይከፍላችሁም። ዳሽ ነው የሚያደርገው። ዳሽ እውነት የፋይናል ፈተና በሉት ራሳችሁ ሙሉት ነው የሚመስላችሁ። ዳሽ ብሎ ነው የሚያስቀምጥላችሁ። ለማንኛውም እስካሁን ቪዲዮን ካያችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። በሌላ ቪዲዮ ተመልሰንም እንገናኛለን። ቪፒኤን አውርታችሁ ብታዩልን እኛም ተማሪው ነን እየሰራን ስለሆነ ያው ትንሽ ያግዘናል ማለት ነው። በሌላ ቪዲዮ ተመልሰን እስከምንገናኝ ሰብስክራይብ አድርጉ። በዚህ አመት መጨረሻ 10000 ሰብስክራይበር እንሞላለን። ጎላችን እንድናሳካ አርዱን። ባይ